ድሮም እኮ ክብር የማያቅሰው ሲያከብሩት የፈሩት ነው የሚመስለው። ሀይሚዬ ለአንቺ ባሰበች ለአንቺ ባዘነች ጭራሽ ፈርተሽ ነው ገና በጠብጣለሁ ያለሽ። እንዲ ሴትዮ ያምሻል? ጤነኛ ነች? ይቺ ሴትዮ ግን ከብሩኬ ምንድን ነው የፈለገችው እንዴ? ሄዳም መጣም ብቻ ምንም ብላ ምንም ብሩኬን ብቻውን ካላገኘት ብሩኬና እኔ ብቻ ነን መሆን ያለብን ማንንም አልፈልግም የምትለው ነገር እኔ በጣም ግራ እያጋባኝ ነው ማለቴ። ሀሳብሽ ምንድን ነው? ከብሩኬ ምንድን ነው የምትፈልጊው? ብሩኬ እኮ በማንኛውም ቪዲዮ ውስጥ አለ አጠገብሽ ነው አይደለ? ልዩነቱ ሀይሚ ወይንም ፍፄ የሆነ ሰው የሆነ ሰንበዴ ካጠገቡ አለ ነው። እና ሀሳብሽ ምንድን ነው? ብሩኬን ብቻውን ብታገኙ ምን ልታረጊው ነው? አፍነሽ ደፈረኝ ልቲ ነው ወይንስ ሁለተኛ አስረገዘ ልቲ ነው? ምንድን ነው አልገባኝም። ሲመስለኝ ሀሳቦች ሴትዮ ይቻውን የተወለደችው ልጅ የብሩኬ አይደለችም። ያው ሁላችንም የምናውቀው ነገር ነው። ስለዚህ እንዴትም በባሌም በቦሌም ብላ ብሩኬን የሆነ ነገር ልታሰራው ወይንም ደግሞ የሆነ ነገር ልታደርገው አስባ ነው እንጂ ሪል እውነት ይቺ ልጅ የብሩኬ ብትሆን ከዚህ በፊት ብዙ ነገር ብላለች። ብሩኬ መጥቶ ዲኤንኤ ካልተመረመረ ብሩኬ መምጣት አይፈልግም ምናምን ብዙ ነገር ስትል ነበር፣ ስም ስታጠፋ ነበር። አሁን ደግሞ መጥቶ ትመርመር ሲላትኝ አልፈልግም ብቻህን መጀመሪያ ካላገኘው ካላወራሁ። ምን አይነት ሀሳብ ነው ያለሽ አንቺ እንዴ? ያምሻል? ጤነኛ ነሽ? በእርግጥ ከዚህ በፊትም ተናግራለች እኔ መበጥበጥ ነው የምፈልገው ብላለች። ዛሬም ደግሞ ሰምታችኋት ከሆነ ሀይሚ ማለት ነው ጨዋታውን ጀመርሹ የምፈልገው ነው ስትል ነበር እዩ። እሷም ደግሞ ያው ሀይሚ በኃይል ቃል ስለተናገረቻት ያው ትናንትና ሀይሚ በጣም ከትናንት ወደ የተለቀቁ ቪዲዮዎች ላይ አይታችሁ ከሆነ ሁለት ቦታ ላይ ሀይሚ ለኢየሩስ እንደ መደገፍም በሉትኝ በቃ ባዘኔታ አዝና ለልጅሽም ለአንቺም የሚጠቅመውን ከፈለግሽ እንረዳሻለን ከፈለግሽ በቃ አላድል እንደ መለማመጥም በሉትኝ። ያ ማለት ግን ደግሞ ሀይሚ ፈርታ ወይንም ደግሞ የሆነ ነገር ይፈጠራል ብላ አይደለም ለኢየሩስ በማሰብ አንድ እናት ናት፣ የህፃን ልጅ እናት ናት፣ ህፃኗ ምን ትሆናለች በሚል ነው እንጂ ሀይሚ ፈርታ አይደለም። ገባሽ አይደለ? ያን ነገር ስላየሽ ብቻ በውስጥ እየሄድሽ ሀይሚን ፈርተሽ ነው ገና በጠብጥሻለሁ ገና እኔ የጣልኩትና ያነሳሹ ያላለቀ ፍቅር ውስጥ ነው የገባሹ ብለሽ ሀይሚን እንድትጣላሽ መገፋፋት የለብሽም። ማወቅ ያለብሽ እና ሀይሚ ታውቃላችሁ ከዚህ ስትሄድ ገና እሷም ምንም አልናገራት ምንም አልላትም በጸባይ በቃ ግን ከብሩኬ ከጎንህ ነው መሆን እንፈልገው የሚፈጠረው ነገር አላቅም፣ ስለዚህ ከጎንህ ሆናለሁ ምንም አልላትም ብላ ቃል ገብታ ነበር። ግን ደግሞ ፑሽ እያረገቻት ነው በውስጥ ገባችሁ አይደለም? ፈርተሻል፣ እኔ ጣልሁትና ያነሳሹ ያላለቀ ፍቅር ነው የገባሹ ከኔ ነው የቀማሹ ብዙ ነገር የሚያናድድ ነገር ካለቻት ሀይሚም ደግሞ መጣ ያልሆነ ነገር መናገሯም መፈጠሩም የማይቀር ነው። ገባችሁ አይደለና እንደኔ ግን አሁን እኔ የተረዳሁት ነገር ማለት ነው ሀይሚና ብሩኬ እምቢ ካለች ዲኤንኤውን ብሩኬን ካላገኘው እምቢኝ አልፈልግም ካለች ተዋትና ወደ አዲስ አበባ ተመለሱ። ምክንያቱም እዚህ ጋር ወጣ እኝ ብትል የብሩኬ የልጅ አባት ነው ምናምን ብትል እንኳን በስም ማጥፋት ወንጀል ተከሷታላችሁ። ከዛ አርፋ ትቀምጣለች፣ ህይወቷን ትኖራለች። እዚህ ጋር ጥፋቱ የብሩኬ ሳይሆን የራሷ ነው። መጣልሽ እኮ ልክ እንደ ተጎጂ ብሩኬ አርግዞ እንደወለዳት ህፃን ማለት ነው እየለመነሽ እኮ ነው። እንዲያውም እኮ መለመን ያለብሽ አንቺ ነሽ። እውነት ቢኖርሽና እውነት ልጅቷ የብሩኬ ብትሆን ለምነሽ ዲኤንኤ ማስደረግ ያለብሽ አንቺ ነበርሽ እንጂ እነሱ አይደሉም። ኢቭን እንኳን ሀይሚ ከብሩኬ በላይ አሳስቧት የብሩኬ ስም መጥፋቱ አሳስቧትኝ እንደገና ደግሞ ያንቺም ተንኮል ሴራ እልህ አጋብቷትኝ ብዙ እርምጃችን እየተራመደችልሽ ነው። ገባሽ አይደለም? አንቺን የሚያግዝ ነገር እያደረገች ነው ከብሩኬ በላይ ማለት ነው። አንቺ ግን ያ ነገር ሁሉ ወደልህ ወደ መጣላት መበጣበጥ እንደዛ ነው። ዝም ብላችሁ ስታዋቲ ምንም አንድ ደህና መልስ አትመልስም። አይታችሁ ከሆነ ሀይሚ ተረጋግታ ስታወራት ምን አገባሽ አይመለከትሽም አንቺ ማነሽ እንደገና ደግሞ እኔ መቼ ዘኝልኝ አልኩሽ አንቺ ነሽ እንደዚህ ሁሉ ችግር እንዲፈጠር የምታደርጊው ያል ጭራሽ ሀይሚ ላይ ነው ነገሩን ሁሉ ስታላክክ የነበረውኝና ሀይሚን ባትናደድ ነው የሚገርመኝ። እዚህ ጋር ገባሽ አይደለ? ሲቀጥል ሌላው ደግሞ ሀይሚ ብቻሽን አረ እንዳታገኛት ከዚህ በኋላ ምክንያቱም ብቻሽን አገኘሻት ማለት እሷ እንዲያውም የሆነ እልህኛና ትዕቢተኛ ነች። እንዳያችኋት እንግዲህ ቪዲዮን አይታችሁ መረዳት ትችላላችሁ። ስለዚህ ብቻሽን ብታገኝሽ ምን እንደምታደርግ ማንም ሰው መገመት አያቅተውም። ምክንያቱም ብሩኬን ስለምትፈልገው ነው ስለምትወደው እንኳን አይደለም። በነገራችን ላይ ብትወደው ኖሮ ድሮ አትተውም ነበር። አሁን ላይ ብሩኬ የተሻለ ህይወት ላይ ነው ያለው። ገባችሁ አይደል? የተሻለ ላይፍ ላይ ነው ያለው። ስለዚህ ማንም ሴት ደግሞ የተሻለን ወንድ የተሻለ ላይፍ ላይ ያለ ሰው ፌመስ ሰው ማንም ሰው ይፈልጋል፣ ማንም ሴት ይፈልጋል። እንዴ እንኳን አይደለም ኢየሩስ ድሮ የምታውቀው ቲክቶክ ላይ እኮ አንዳንድ ሴቶች አሉ ፎቶውን ለጥፈው የሚያለቅሱ ስቲል አሁን ማለት ነው ለሀይሚ ፍቅሩን ምናምን ከገለጸ በኋላ ራሱ አንገቷን ድፍት አድርጋ የምትንፈቀፈቅ የሆነች ልጅ ከአንዴም ሁለቴ ደርሶኛል ቪዲዮ እና ኢየሩስስ እንዴት አትፈልገው
ይሄን ሁሉ እርምጃ እንዴት አትራመድኝ? እና እኔ ከዚህ በኋላ ማለት የምፈልገው ዲኒ እውነት ይሄ ነገር ወደ ድራማ ከተወሰደ አይዶ ነው አላቅም። እውነት ለመናገር ሪል ከሆነ ግን ሀይሚ ብሩኬም ተዋትኝ ይውጣላት፣ በቃ ተዋትና ተመለሱ። እሷ ነገም ተነጎዲያ ሞታ ብሩኬ ብላ ቪዲዮ መስራቷ የማይቀር ነው። የዛን ሰዓት ደግሞ በስም ማጥፋት ወንጀል ትከሰሳለች። እንደ ዩቱብ ላይ በነገራችን ላይ ህግ ራሱ አለ አይደለም? እዚህ ዓለም ላይ አይደለም ኢትዮጵያ ላይ ዩቱብ ራሱ የራሱ ህግ አለው። የሆነ ሰው የሆነ ሰንበዲ 3 ጊዜ ስሙን ካነሳችሁ ወይንም ፎቶ ከለጠፋችሁ ኦር የሱን ቪዲዮ ከወሰዳችሁ ያ ሰው የማይፈልግ ከሆነ ችግር ይደርስበታል። ዩቲዩብ ገባችሁ ሪፖርት ማድረግ ይችላል። ልክ ይሄን የኔን ነገር ተጠቅሟል ብሎ ወደ ዩቲዩብ ሲጽፍ ዩቲዩብ ደግሞ የራሱን እርምጃ ይወስዳል። ይሄን ነገር ታውቃላችሁ አይደለ? እንኳን አይደለም ኢትዮጵያ ህግ ላይ ማለት ነው። እና እኔ ማለት የምፈልገው ሴትዮ ተረጋጊ፣ ተከበሪ። አከበረችሽ እንጂ አልፈራችሽም። አንደኛ፣ ሁለተኛ ነገር ደግሞ ያላለቀ ፍቅር ውስጥ ነው የገባሹ ለምትዩ ብሩኬ እኮ አልፈለገሽም፣ አይፈልግሽም እኮ አይወድሽም እኮ እንዴ። ይህንን መራር እውነትማ እንደምንም ብለሽ አጣፍጠሽ ጠጪው ወይንም ዋጪው። ከዛ በኋላ ትስተካከያለሽ ወይንም ጸበል ብትሄጂ እንደ ሀሳብ ጥሩ ነው። ምክንያቱም በጣም ቲቢት ነው ማለት ቲቢተኛ ነገር ነሽ። በሰላም እንኳን እየዋሩሽ በሰላም መመለስ አትፈልጊም። መደባደብ ነው የሚያምራትኝ። እናንተ ሀይሚ ነይ ምችኝ፣ ትመችኛለሽ፣ ምችኝ፣ እንዲያውም ጨዋታውን ጀመርሽው አሪፍ አረግሽው እያለች ነበርና የፈለገችው ብጥብጥ ነው። በነገራችን ላይ የሩስ ሰላም አይደለም። ሁለተኛ ደግሞ እንደ ሀሳብ ሰበብ ነው ብሩኬ ብቻውን ካላገኘው የምትለው እንጂ ብሩኬ ብቻውን አገኛትም አላገኛችም ይሄ ዲኤንኤ አይደረግም፣ ምክንያቱም ውሸት ስለሆነ። ሲቀጥል ደግሞ ብዙዎች ሰዎች ማለት ነው ሀይሚ ከብሩኬ የተሻለች ጠንካራ ናት፣ ብሩኬ የሆነ የፈራኸው ነገር አለ ፊት ያስታውቃል ምናምን የምትሉ ሰዎች ጤነኛ ናችሁ እንዴ? ብሩኬ ቢፈራ ኖሮ እኮ ሄዶ ዲኤንኤ እናድርግ አይላትም ነበረ። ገባችሁ አይደለ? ስለዚህ የሆነ ለልጅቷ የበለጠ ሞራል ባትሰጧትኝ፣ እንዲያውም ያው ስትከበር ወር ደግሞ ለእሷ ሲታሰብላት የተፈራች ያክል ነው ስሜት የተሰማትኝ። ምን ተማምና እንደሆነ አላቅም። ሀይሚ አሁንም እስቲል ምንድነው የተማመንሽው ንገረኝ እያለቻት ነውና ምንም አነግርሽም ሀይሚዬ፣ ምንም ስለማትነግርሽ ራስሽን አታድክሚ። ሲቀጥል ደግሞ ብሩኬ ላይ የሆነ እንዲጠቆረ እያደረጋችሁ የምትሰሩ ሰዎች ስርዓት ያዙ። እንደሱ ምንም አልፈራም። ቢፈራ ኖሮ ቡታጅራ ሄዶ ኔዴኔ እናርግላት ነበር። እንዲ አይላትም እኮ እንዲ ማንም እንደዚህ ደፍሮ አያደርግም። ገባችሁ አይደለ? ሪል የሆነ ነገር ቢሆን ማለት ነው። እና እኔ አሁን መናገር የምፈልገው ተዋት፣ ስትተዋት የዛን ሰዓት እውነት ካላትኝ በራሷ በእግሮቿ ትመጣለች። እውነት ከሌላት ደግሞ እንደ ሁሌውም ሶሻል ሚዲያ ላይ ወጥታ ብሩኬ አይፈልግም፣ ብሩኬ እንዲደበቅለት ነው የሚፈልገው፣ እኔ ግን ይፋ አወጣለሁ እያለች ቪዲዮዋን ትስራ። ማንም ዞር ብሎ ካላያትኝ ምንም አታመጣም ብዬ ነው የማስበው። እኔ እንደ አስተያየት ነው ይሄን ነገር የምነግራችሁ። ግን ደግሞ ዝም ብዬ አንዳንድ ነገሮችን ሳይስመለከት ማለት ነው ይሄ ነገር ወደ ድራማ ሊሄድ ይሆን ወይንስ ድራማ ይሆን ጥርጥር ውስጥ እየገባው ነው። ቤተሰብ ማለት ምን አይነት እናንተ ስታዩት ምን አይነት ስሜት ሰጣችሁ ኮሜንት ላይ ጠብቃለሁ። ምክንያቱም እውነተኛ ነገር እኔ አሁን ከአንድ ሰው የሆነ ልጅ ቢኖረኝ እኔ ነኝ እንጂ ሄጄ እውነቱ እንዲታወቅልኝ ፈልገው እንኳን አይደለም ያ ሰው መጥቶልኝ ማለት ነው። እና ለማንም ሀይሚና ብሩኬ ተረጋጉ። በልህ የሚሆን ነገር የለም። ነገሮችን በሰላም መፍታት የተሻለ ነው ብዬ አስባለሁ። ባባ ቤተሰብ